ድቅድቅ ጨለማ የተዋጠው ዋሻ ከማስፈራት አልፎ ያስጨንቃል፣ ልብ ይስባል። ጸጥታው ደግሞ ይባስ ሞትን ያስመኛል። በዛ አስፈሪ ጎሬ ውስጥ በማያውቁት ሰው በድንገት ታፍነው የመጡት 3 የደረሱ ጎረምሶች አይኖቻቸው በቀይ ጨርቅ ቢሸፈንም የገቡበት ጎሬ አንዳች ብርሃን እንደሌለው ታውቋቸዋል። 3ቱም በአካልም ሆነ በእድሜ ተቀራራቢ ናቸው። ገና በመፈጠር ላይ ያለው ታዳጊ ሰውነታቸው የገቡበትን ድንገተኛ ወጥመድ እንዴት መቋቋም እንደሚችል ምንም አልገባቸውም። ብቻ ከነሱ በገዘፈ ክንዱስ በቁጥጥር እንደዋሉ ካወቁ ሰዓታት ተቆጥረዋል። ለወትሮ የሰፈር ውስጥ አለኝታነታቸውና የጎረምሳ ትዕቢታቸው ልዩ ነበር። ተወልደው ካደጉበት ከተማ አዲስ አበባ ወጥተው አያውቁም። የእነሱ ግዛት ከአብነት እስከ ሜክሲኮ ሲያልፍ ስቴዲየም ድረስ ብቻ ነው። ዛሬ ግን ከመጠን ባለፈ ስካር ውስጥ ገብተው የሜክሲኮን መንገድ ይዘው በመምጣት ሳሉ ባልታወቀ ውሰት ጠልፈው እንደማያውቁትና ወዳልገባቸው ስፍራ እየተወሰዱ ነው። በመጀመሪያ ያ ፈርጣማና አስፈሪ ሰው በሚኒባስ መኪናው ከፊታቸው ሲቆም በስካር መንፈስ ውስጥ ሆነው እድላቸውን በማመስገን ቶሎ ወደ ቤታቸው እንዲያደርሳቸው ሰውየው በጩኸትና በማስጠንቀቅ ያደነቆሩት ነበር። ከቆይታ በኋላ ግን ያልታወቀው ሰው በስካር እብድ ብለው የሚለፈልፉት 3ቱን ጎረምሶች አፋቸው እንዲዘጉ በቁጣ ሲጮህባቸው ከሱ የበለጠ በመናደድ መልሰው ጮህበት። ያልታወቀው ሰው መኪናውን አቁሞ በመውረድ ከኋላ የጫናቸውን ጎረምሶች አንድ ባች ከመኪናው ወርዶ በፈርጣማ እጆቹ ደህና አድርጎ እየነተረ መልሶ ወደ ውስጥ አስገባቸው። እነሱም በዚህ ጊዜ ነበር በተሳሳተ መስመር ላይ እንደሆኑ ያወቁት። እናም ሰውየውን ለመጀመሪያ ጊዜ ከስካር መንፈሳቸው ተላቀው ልብ ብለው የተመለከቱት ሰውየው በጣም ከማስጠላቱም በላይ ግዝፈቱ አነጋጋሪ የሚባል አይነት ነው። አንድ አይኑ በጥቁር ጨርቅ መሰል ነገር ተሸፍኗል። በዛ ሰፊና አስጠሊታ ፊቱ ላይ ጎረጥረጥ የምትል ብቸኛና ቅልት ያለች አይኑ የበለጠ የልብ ምትን ታፋጥናለች። 3ቱ እርስ በርስ ተያይተው አንድ ዘዴ ለማመንጨትና ይህ ሰው በዚህ ፍጥነት ሲኦል ሳያደርሳቸው በፊት ለማምለጥ አሰቡ። ነገር ግን ያሰቡትን ያወቀ ይመስል አንድ ጨለሙ ቦታ ሲደርስ መኪናውን በማቆም ወደ እነሱ መጥቶ ከአንድ ጥቁር ቦርሳ ውስጥ ቀይ ጨርቅ አውጥቶ የ3ቱንም አይን አሰረ። ቢፈረጋገጡ ምንም ማድረግ ሳይችሉ ቀሩ። ምን እንዳስነካቸው ሳያውቁ ከቆይታ በኋላ ራሳቸውን ዝልፍልፍ ብለው አገኙት። ከዛ በኋላ ያልታወቀው ሰው ረዥም ሰዓት ነዳ። እነሱ ግን ወዴት በየት በኩል እንደሚነዳ እንደሚሄድ በጭራሽ አያውቁ። ድንስስ እንዳሉ ነበር። ከብዙ መደናዘዝ በኋላ ነበር የነቁት። ሲነቁ በድቅድቅ ጨለማ በተዋጠ ጫካ ውስጥ ተዘረው ነበር። ከመኪና ውስጥ እንኳን እንዴት ብለው እንደወጡ የሚያስታውሱት ነገር የለም። እዛ ጨለማ ውስጥ በትዕግስት እንዲነቁ ሲጠብቃቸው የነበረው ያልታወቀው ሰው ድንገት መንቀሳቀሳቸውን ሲያውቅ ተነሱ እናንተ ይበቃችኋል እንዴ አላቸው በሚያስፈራ ድምፅ። 3ቱም የሰሙትን ስም ከዚህ በፊት ማለት የት እንዳሉ ቦታውን ሰምተው ያውቁ። ስለዚህ ግራ ተጋቡ። ቦታው የት ነው? ማን ነው? አቢያራስ ምንድን ነው ከኛ የሚፈልገው? ሁሉም በየራሳቸው ጠየቁ። መጠየቅ እንዳይችሉ ግን የሆነ ነገር አንቆ እንደያዛቸው አይነት ሆኑ እና ያለምንም ጥያቄ በጸጥታ በአእምሯቸው ብቻ ይህንን እያውጠነጠኑ ቆዩ።
አስፈሪው ሰው ይዟቸው ይሄዳል። እሱ መንገድ እየመራ ያስከተላቸዋል። ወደ ግራ ታጠፉ፣ ደግሞ ወደ ቀኝ እያለ ሲመራቸውና አንዳንዴ ሲገፈትራቸው እምባና ሳቅ እየተናነቃቸው ስለማይጨክኑባቸው ውድ ቤተሰቦቻቸው እያሰቡ ሰውየውን ተከትሎ ወደ ዋሻ ገቡ። ዋሻ ውስጥ አይናቸው ታስሮ ምንም ነገር ለማየት ባይቻላቸው ግን አልፎ አልፎ የሚል ልብ የሚያሸብር እንደዚህ አይነት ድምፅ ይሰማል። ጭንቅላታቸውን ገጭቷቸው የሚያልፉ ወፍ ይሁን በሁሉ ያላወቁት ነገር አለ። ሰውየው ድምፁ የቁጣ መሆኑ ቀርቶ በለሰለሰ ድምፅ አባቴ መጥቻለሁ፣ ክብር ላንተ ይሁን ጌታዬ፣ በሰላም ጠብቀህ እዚህ ላደረስከኝ ክብር ላንተ ይገባል ይላል። ጎረምሶቹ ይህ ሰው የአንድ የኃይለኛ ሰው ታዛዥ እንደሆነ ተሰምቷቸዋል። ለማን አሳልፎ እንደሚሰጣቸው ገና አላወቁ። ምን እየተካሄደ እንዳለ ያውቁ፣ ግን ማልቀስ ጀምረዋል። ደርሰናል የአቢያራ ባሪያዎች አለ ሰውየው። ምንድን ነው አለ ከሶስቱ ጎረምሶች አንዱ። የሚያስፈራና እንደ ነፋስ አይነት ሹሹታ በኃይል ሲያደምጥ በፍርሃት ተውጡ። ድምፅ አታሰማ፣ ተናገር ሳትባል ካሁን በኋላ እንዳትናገር፣ ስትተነፍስ እንኳን መቆጠብ አለብህ፣ የአቢያራን ታስቆጣዋለህ አለው በሹክሹክታ። ሶስቱም ተንቀጠቀጡ። ሌላ ድምፅ ሲያስገመግም ተሰማ። ኦሆራ የአቢያራያ። የጩኸት መጠኑ ልክ የለውም። የሚያንጓራ ድምፅ፣ አስጨናቂ ድምፅ። በዛ ጨለማ የሶስቱ ነፍሶች ተስፋ ያበቃለት መሰለ። አባቴ ሆይ መጥቻለሁ፣ ባሪያ ሁሉ ባንተ ፈቃድ አለ ደግሞ ያልታወቀ ሰው። ከዋሻ ውስጥ ከምትገኙ አንዲት ቤት ተስተካክላ የተሰራች አንዲት ክፍል ጋር ኮገቡ እንደ ማጎንበስ ብሎ ከጥቂት ማጓራት በኋላ ጸጥታ ሰፈነ። ያልታወቀው ሰው ወደ ሶስቱ ጎረምሶች በመዞር ማስጠንቀቂያ ሰጣቸው። እዚህ ዋሻ ውስጥ አቢያራ ካልፈቀደ በስተቀር ማንም ድምፅ ያወጣ፣ አለበለዚያ ትቀሰፋላችሁ አላቸው በሹክሹክታ። ሶስቱም ፍርሃታቸው ጨመረ። ነገር ግን ሶስቱም በልባቸው የፈጣሪያቸውን ስም ደጋግመው መጥራታቸውን አልተውም። አይናቸው እንደታሰሩ በመሆናቸው አካባቢውን እስካሁን አላዩትም። ሲገምቱ ግን አስፈሪ መሆኑን አውቀዋል። ከቆይታ በኋላ ሴጤ የሚል ድምፅ ሰሙ እና ከውስጥ በኩል የሚያስገመግምና ወፍረቱ የሚከብድ ድምፅ፣ ግቡ ግልገሎቼ፣ የጨለማ ጌታ የቀዩ ቤት፣ አዎ በእናንተ ዙሪያ ነው፣ ኃይሉ እናንተ ጋ ነው አለ። አሜን አባቴ ጠባቂ አሜን አለ ያልታወቀው ሰው። ሶስቱም ፈጣሪያቸው ከዚህ ጉድ ያውጣል ሲሉ እየጠየቁ ነው። እባክህ አሉ፣ ግለጣቸው፣ የአይኖቻቸውን ውስጥ ማየት ፈልጋለሁ። ኢዛ በሳህን ውሃ አፍልተሽ ይዘሽ ነይ አለ አስፈሪው ድምፅ። እሺ ጌታዬ አለች አንዲት ሴት። ያልታወቀው ሰው ጠጋ ብሎ አይኖቻቸውን የታሰረበትን ቀይ ጨርቅ ከሶስቱም ጎረምሶች ላይ ተራ በተራ ፈታ። ጎረምሶቹ በዙሪያቸው ባዩት ነገር ተርበተበቱ። በመጀመሪያ አይናቸው ያረፈው የፊቱ ገጽታ ሙሉ በሙሉ የማይታይ አንድ አስፈሪ ሰው ላይ ነው።
ረዥም ሰፊና ክርክም ያለ ጥቁር ቀሚስ ለብሷል። በእጁ ቀይ የተቀባ ከዘር ይዟል። ረዘም ያለው ፀጉሩ ሙሉ በሙሉ ሸብቷል። የሚያስፈራ ግርማ ሞገስ ያለው። በክፍል ውስጥ ጸጥታ ቢሰፍንም ሰዎች ነበሩ። አንዲት ሴት በትልቅ ረከቦት ብዙ ሲኒዎችን ደርድራለች። ትልቅ ጀበና ይዛ ቡና እየቀዳች ነበር። በጣም ታዳጊ የምትባል አይነት። የለበሰችው ቀይ ቀሚስ ለእይታ ይከብዳል። ሌሎች ሁለት ሴቶችም ነበሩ። አንድ ጥግ ይዘው የተቀመጡ ቆንጆች ናቸው። ረዘም ያሉ መሆናቸው ያስታውቃል። እነሱም ቀይ የበዛበት ልብስ ለብሰዋል። ዋሻው ደግሞ በቀይ ጨርቅ ተሸፍኗል። አንድ ጥግ ላይ ትልቅ መጋረጃ ይታያል። ቀይ ነው። ያልታወቀው ሰው አንደኛውን ጎረምሳ በመግፋት ከጠንቋዩ አብያራ አጠገብ አቆመው። ልጁ ተንቀጠቀጠ። እዚያ በቀይ ጨርቅ ያበደ ዋሻ ውስጥ ቀይ ደም መሬቱን ሲያርሰው ታየው። በቃ መስዋዕት ልሆን ነው ሲል አሰበ። ራስን አስተዋውቅ። በእርግጥ ማንነትን ጠንቅቄ አውቃለሁ፣ ነገር ግን ከአንተም መስማት ፈልጋለሁ። አንተ ውርንጭላ ሆ አብያራ ብሎ ጮኸ። አዎ ጮኸ። መስፍን ደስታ። የእናቴ ስም ስምረት። የምኖረው አብነት አዲስ አበባ። አንዲት ታናሽ እህት አለችኝ፣ ሜሮን ትባላለች። የ10ኛ ክፍል ተማሪ ናት። ውጤት ስላልመጣልኝ ለእኔ ሰፈር ነው ሙለው። እናቴ በምትሰጠኝ ገንዘብ አልፎ አልፎ ከጓደኞቼ ጋር እየወጣሁ በቃ ሚርኪህን ወሬህን መስማት አልፈልግም። እዛ መደብ ላይ ተቀመጥ አለ ጠንቋዩ። የተሰላቸ ነው የሚመስለው። ቀጥል አንተ ቶሎ በልና አለ ያልታወቀውን ሰው። እኔ ዳንኤል አሰፋና ብሎ ሁለተኛው ጎረምሳው ሊቀጥል ሲል እንዲቀመጥ ምልክት ተሰጠው። ሄዶ ከጓደኛው መስፍን አጠገም ጥምልምል ብሎ ተቀመጠ። አንተና ቶሎ ስምን ተናገር። መሳይ አበራ ቁጭ በል ተባለ። ያልታወቀው ሰው ምን ላደርጋቸው በሚል አስተያየት ሲመለከታቸው ቆየ። ጠንቋዩ ቡናውን እየጠጣ ስለ ሁኔታው እያውጠነጠነ ይመስላል። ስለ ሶስቱ አብሮ አደግ ጓደኛሞች ነገሩ ሁሉ እንደ ዘበት የሚያዩት የነበረው የሆረር ፊልም አሁን በእውኑ ዓለም እውነት ሆኗል። አዎ የሚገቡበት ጠፍቷቸዋል። ጠንቋዩ ለደቂቃዎች አይኖቹን ሲያጉረጠርጥባቸው ቆይቶ እዛ ብሎ የጠራት ቆንጆና ማራኪ የሆነች ወጣት ያዘዛትን የፈላ ውሃ ይዛ ፊቱ ጎንበስ ብላ ስትቀርብ በሌባ ጣቱ ረዥም ሉጫ ፀጉር ያረፈበት አናቷን ነካ አረጋት። እሱ በነካት ቁጥር ከጭንቅላቷ ዝቅ ስትል መስፍን የተባለው ጎረምሳ ለጓደኛው ዳንኤል የሰይጣን አለቃ ሲሆን አይቀርም። በደለለም ከዚህ በታምሮ ያወጣል አለ በማሾካሾክ። ዳንኤል ማለት የሚፈልገው ነገር ቢኖርም ከንፈሮቹ ግን በፍርሃት የሚላቀቁ ያልሆኑ ናቸው። አዎ ሶስተኛ ጓደኛቸው መሳይ ቀጣዩ የጠንቋዩ እርምጃ አይኑ ቁልጭልጭልጭ እያለ ይጠብቃል። ፍርሃቱ ከሁለቱም ጓደኞቹ ይብሳል። አስተዳደጉም ፍቅርና ማባበል የበዛበት ስለሆነ እንዲህ አይነቱን አስጨናቂ ሁኔታ ለመቋቋም አቅማቷል።
በጣም ቢጮህበት እንኳን የሚሞት ነው የሚመስለው። ከሁሉ በላይ ደግሞ እነዛ ቀያይ የመሰሉ ቆንጆ ሴቶች ድንገት ወደ ሰይጣንነት ተቀይረው የሚያጠቋቸውን የመሰለው የቫምፓየር ፊልም ታወሰው። የቫምፓየር አማርኛ ስለሆነ ጠፋብኝ። ቫምፓየር እንዴ? የቫምፓየር ፊልም ታወሰው እና እነዚህም ሴቶች አላምናቸውም። እዚህ ጥቅጥቅ ጫካ ውስጥ የሚያስፈራ ዋሻ ውስጥ ከሚያስፈራራ ግዙፍ ባለነጭ ፂም ሰውዬ ጋር ምን ሊያስደብቃቸው ይችላል? የተለየ ነገር ከሌላቸው በቀር። ጠንቋዩ ኤዛ የተባለችው ልጅ በሳህን ያቀረበችውን የፈላ ውሃ ውስጥ ከጉያ ውስጥ አንዲት ትንሽዬ ብልቃጥ በመውጣት ከፈታትና 3 ጊዜ ቀይ ጠብታ ነገር ወደ ውሃው ጨመረ። ቀጥሎ ሌላኛዋ ልጅ በትንሽዬ ሙዳይ አንዳች ነገር ይዛ መጣች። እናም አጠገቡ ስትደርስ ጎንበስ ብላ ሙዳዩን ከፍታ አቀረበች። ጠንቋዩ በእጁ ቆንጠር አድርጎ ወደ ፈላ ውሃው ጨመረ። ከዛም በሌባ ጣቱ ቀላቀለው። በነጭ ሳህን የነበረው ውሃ ሙሉ በሙሉ ወደ ወፈር ያለ ቀይ ፈሳሽ ሆነ። ከዛም ሴቶቹን ውርንጭላዎቼ ረፍት አድርጉ፣ ወደ ጨለማው ክፍል ሄዳችሁ ተኙ፣ አብያራ ይጠብቃቸዋል፣ ከኔ ጎልባችሁ አላቸው። በዋሻው ክፍል ውስጥ የነበሩት 4 ቆነጃጅት ሴቶች በተራ በተራ የጠንቋዩ አብያራን እጅ እየሳሙ አመሰገኑ። አብያራም በተራም እጁን እየሰጣቸው ስማቸውን እየጠራ መረጋቸው። ኤዛ የአብያራ መንፈስ ይውረድብሽ አላት። ጎንበስ ብላ አሜን ጌታዬ፣ ምስጋና ይድረስ አለች። ኤፍራ የአብያራ መንፈስ ከአንቺ ጋር ይሁን፣ ምስጋና ላንተ አለች። ኤፍራ ብሎ የጠራት ሴት ኤልያታ አብያራ ከአንቺ ጋር ይሁን፣ ሁሉ ባንተ ይሁን አለች። ሌላኛዋ ኤፊ አብያራ በሁሉ ነገርሽ ይግባ፣ ሁሌም ላንተ ነኝ አባቴ አለች። ነገሩ ግራ የገባቸው የታፈኑ 3 ጎረምሶች በየራሳቸው ውስጥ የት ነው ያለ ነው? ይሄ ነገር ህልም ነው እንዴ? ያስፈሪ ሰው ራሱን እንዴት እንደ አምላክ ቆጠረ? እነዚህስ ቀይና ቆንጆ አማርኛ የሚናገሩ ከሌላ ሀገር ሰው የሚመስሉ ሴቶች ከወዴት አመጣቸው? ደግሞስ የስም አጠራራቸው የመጀመሪያ ፊደል መመሳሰል እንዴት ለራሱ እንዲመቸው አድርጎ ሰይሟቸው ይሆን? የሆነ እሱንና ምንድነው ዓላማው? የሚያምኑት ሰዎች ማብዛት ወይስ በተረት እንደሚነገረው የሰው ደም የሚጠጣ ጭራቅ ይሆን? ጎረምሶቹ ከአብያራ ይልቅ አይኖቻቸውን ይዟቸው ወደ መጣው ያልታወቀ ሰው ተክለዋል። ከዚህ ሰይጣን ከሚመስለው አብያራ ለሚኖራቸው በእነሱ ላይ ሊደረግ ካሰበው ነገር እንዲያወጣቸው በአይናቸው ተማጽነውታል። ደጋግመው እየጠየቁት ይመስላል። ሴቶቹ በአንዲት ሸለቆ ውስጥ ገብተው ተሰወሩ። እነሱ ሲሄዱ ዋሻው የሞት መንፈስ የሚጮህበት መሰለ። አብያራ ና መስፍን ሲል መስፍን ልቡ በድንጋጤ ዘለለች። በስም ይጠራኛል ብሎ አላሰበምና ወደ እሱ ለመቅረብ ዘገየ። ያልታወቀው ሰው
ወደ መስፍን በመጠጋት አባቴን አታበሳጨው ሲለው መስፍን ተንቀሳቀሰ። እናም አቤራ ፊት ቆመ። አቤራ የመስፍንን አይኖች አፍጥጦ ሲያየው ረጅም ደቂቃ ቆየ። ከዛ አፉን እንዲከፍት አዘዘው። መስፍን በፍርሃት እንደተዋጠ አፉን ከፈተ። አቤራ ከበጠበጠው ቀይ ፈሳሽ በእጁ ጨልፎ የመስፍን አፍ ውስጥ ጨመረው። ከዛም ወዳልታወቀው ሰው ምልክት ሲሰጠው ያልታወቀው ሰው የመስፍንን አፍ ፈሳሹ እንዳይወጣ ግጥም አድርጎ ያዘው። መስፍን እየተንከሸከሸ ዋጠው እና አይኑን ጨፍኖ ቀጣዩን ጠበቀ። ምንም አይነት ለውጥ ስላላሳየ ከሞት ተርፌያለሁ ብሎ አሰበ። ተቀመጥ በተባለበት ቦታ ሄዶ ተቀመጠ። ቦታው ጎድጎድ ያለ ልክ እንደ ሶፋ ያለ ድንጋይ ነው። ቁጭ አለ እጥፍጥፍ ብሎ። ቀጥሎ አቤራ በሚያስገመግም ድምፁ ዳንኤል ናውዲ ሲል የጓደኛው ምንም አለመሆን ያየው ዳንኤል እንደምንም በርታ ብሎ ቀረበ። አቤራ ለሱም ከፈሳሹ አጠጣው። ዳንኤል ፊቱን አጨፍግጎ የማይቀርለትን ተጎነጨው። እሱንም መጠጣቱን ካረጋገጡ በኋላ ወደ ጎድጓዳው ቦታ እንዲሄድ አደረጉት። ቀጥሎ የመሳይ ተራ ደረሰና አቤራ መሳይ ናውዲ ሲለው መሳይ ድንጋጤና መረበሹ ይበልጣይሉ በተቀመጠበት ተሰፍቶ ቀረ። መሳይ ናውዲ መሳይ ሊንቀሳቀስ አለ። አቤራ ተቆጣ። በዚህ ጊዜ ሰውዬው ወደ መሳይ በመሄድ አንተ ትንሽዬ ደደብ ተንቀሳቀስ እንጂ አባቴን አታስቆጣው አለው። መሳይ በድን ሆነ። ሰውዬው አቤራ ከመናደዱ በፊት ሊያስገድደው ሞከረ። አቤራ ተወው፣ አድማስ መምጣቱ አይቀርም፣ ዞል በል ካጠገቡ አለው። በዚህ አጋጣሚ ይዟቸው የመጣ ሰው አድማስ እንደሆነ ስሙ አወቁ። አንተን ብሎ አድማስ፣ አንተን ብሎ አድማስ። መስፍን ነበር በውስጡ የሚሳደበው። የጓደኛው መሳይ ሁኔታ ደግሞ አስፈራው። አንድ ነገር እንዳያደርጉት በውስጡ ለአምላኩ ጸለየ። ዳንኤልን መሳይን እንዳይገሉት ፈራ። አቤራ ድምፁ ይበልጥ ወደ አስፈሪነት ተቀየረ። መሳይ ናውዲ ጮኸ። አዎ መሳይ ካለበት ሳይንቀሳቀስ ወባ እንደያዘው ሰው እየተንዘፈዘፈ አድማስ ከኪሱ የሚያብረቀርቅ ስለት አውጥቶ ለመሳይ ያሳየው። አቤራ ማጓራቱና መጮህ እንደቀጠለ ነው። ንዴት ቁጣ ውስጥ እንደገባ በግልጽ ይታያል። መሳይ አይኖቹን ብቻ ማርገብገብና ማጉረጥረጭ ሆነ። ሰውነቱ ለመንቀሳቀስ አልታዘዛለው። ደጋግሞ የፈጣሪውን ስም በልቡ ጠራ። አንተ ማትረባ ፈልፈላ፣ አባቴን እንዴት ታስቆጣዋለህ ብሎ አድማስ የተባለው ሰው መሳይን በጥፊ አጮለው። መሳይ ጥፊውን መቋቋም አቅቶት ወደቀ። አቤራ የለበሰውን ዝርክርክ ልብስ እየጎተተና የሚያስጠላ ድምፅ እያወጣ ወደ መሳይ ተጠጋ። መሳይ ከወደቀበት ለመነሳት አቅም ስላልነበረው ባለበት ፍንግል እንዳለ አቤራ የሚያደርገውን ጠበቀ። አድማስ አቤራን ከዚህ በፊት በዚህ መልኩ የሚያናድደው ሰውም
እንዲህ ምርር የሚያደርግ ቁጣ እንደሰምቶት ስለማያውቅ ፈርቷል። የፈራው ደግሞ መሳይ ስለሚሆነው ብቻም ሳይሆን ለጓደኞችም ጭምር ነበር። በተለይ አድማስ ለኤልያታ ከሴቶች ሁሉ ስለሚሳሳ መጥፎ ነገር በሆነ ቁጥር የሴቶቹም ሁኔታ ያሳስበዋል። አዎ የኤልያታ ጉዳይ ደግሞ በተለየ ሁኔታ። አድማስ እሱ በግልጽ አይናገረው እንጂ ኤልያታን በፍቅር ማየት ከጀመረ ቆይቷል። ሁሉንም ሴቶች ከህፃንነታቸው ጀምሮ ያውቃቸዋል። አንዲት ገጠር ውስጥ የሚያውቃቸው አዋቂ ነኝ ባይ ሰው ስላልተሳካለት ህይወት አምርሮ ሲነግራቸው ህይወትን የሚቀይርልህ አንድ አባት አውቃለሁ፣ ነገር ግን አንተ ፍጹም ታማኝና ሚስጥር ጠባቂውን ኩን ብሎ አስጠነቀቁት። ከዛ በኋላ እሱ ፍጹም መስማማቱን ሲነግራቸው ከብዙ መፈተን በኋላ ፈተናውን አልፏል ብለው ሲያስቡ ነው ወደዚህ ዋሻ ይዘውት የመጡት። በዛ ጊዜ ጠንቋዩ አብያራ እንዲህ አላረጀም ነበር። ከየት እንዳመጣቸው ራሱ ብቻ የሚያውቃቸው 4 ህፃናት ሴት ልጆች ነበሩት። አድማስ የህፃናቱ ቀያይ ፊትና ባለሉጫ ጸጉር መሆን ኢትዮጵያዊነታቸው እንዲጠራጠር አድርጎት ነበር። ነገር ግን አማርኛ አቀላጥፈው መናገራቸው ደግሞ ግራ አጋባው። ቢሆንም ግን ወደ ዋሻ የመሩት ሰው ስላስጠነቀቁት ምንም አይነት ጥያቄ ከመጠየቅ ተቆጠበ። ይኸው እስከ ዛሬም ድረስ ስለ እነዚህ ሴቶች ከየት መጡ የሚል ጥያቄ ሳያነሳ እነሱም አሉ ትልልቅና ማራኪ ሆነው። ህይወታቸው ደግሞ ዋሻውና አብያራ ብቻ ነው። ዋሻውን አልፎ መሄድ በጭራሽ አይፈቀድላቸውም። እነሱም አብያራ እንደ ፈጣሪያቸውን የሚያዩት፣ ከቃሉ ቢወጡ በቁማቸው የሚፈራርሱ ይመስላቸዋል። አዎ ስለዚህ ዓለም ምን ትመስል ምን የሚያውቁት ነገር የላቸውም። አብያራ ከዚህ በፊት ከአድማስ ቀድሞ ለሱ ይታዘዝ የነበረውን ሰው አድማስንም ስለዋሻው አንድ ባንድ ያስጎበኘ ሲያስለምደውና አብያራ የሚወደውን የሚጠላውን ያስተምረው የነበረው አገልጋይ ከረጅም ጊዜ በኋላ በኤዛ ፍቅር ድንገት መውደቁ አብያራ ሲያቅ ያለ አንዳች ርኅራኄ አይኑ እያየ መርስ አጠጥቶ ነበር የገደለው። አድማስ የዛኔ ለኤልያታ የነበረው ፍቅር ተስፋ የሚያስቆርጥ እንደሆነና ህይወቱ እንደሚያሳጣው አወቀ። ስለዚህ ሁሌም ፍቅሩ እንዳይገነፍል ይቆጣጠረዋል። ግን ሁሌ ገርሟል። እነዚህ ሴቶች አብያራ እንዳልወለዳቸው ያስታውቃል። ግን ከየት አመጣቸው? ከግብጽ፣ ከህንድ፣ ከየመን፣ ከየት አይታወቅም። መሳይ ከተጣለበት ጨለማ ውስጥ ሆኖ ድምፁን ከፍ በማድረግ ሲጸልይ ቆይቶ በጣም እየደከመው ሲመጣ እንቅልፍ ወሰደው። የተኛበት መሬት ምቾት ካለመኖሩ የተነሳ እያቀሸው ነበር። በቅዠቱ ሁሉ የአብያራ የሚያስፈራ ግዙፍ ሰውነት ሲጫነው ሲያስፈራራው ለማምለጥ ሲታገል ነበር የሚያሳየው። በጣም ከመዳከሙ የተነሳ ግን እየባነነ መልሶ ወደ ቅዠቱ ይገባል። መስፍንና ዳንኤል የአብያራን እያንዳንዷን ትዕዛዝ በመቀበላቸው በዋሻ ውስጥ ይኖራል ብለው ባልገመቱት ያማረ መኝታ ክፍል ውስጥ የሚመች አልጋ ላይ መተኛት ችሏል። በዚያ
የአበሪያ የዋሻ ውስጥ ያማረ በቀይ መጋረጃ ያበደ ክፍል ውስጥ መገኘታቸው ሁለቱንም አስደንቋቸዋል። በየክፍሉ ደብዛዛም ቢሆን መብራት በመኖሩ አበራ እውነትም ልዩ ኃይል እንዳለው ቆጥረዋል። በእርግጥ ዋሻ ውስጥ ትልቅ ጀነሬተር አለ። ነገር ግን ለዛ ጀነሬተር ነዳጅ ከየት መጥቶ ነው? በሆነ ታምር ካልሆነ በስተቀር እንዴት ብሎ አስበዋል። አድማስ የተባለ ይዟቸው የመጣው የአባሪያ ታዛዥ ሁለቱ ጓደኛሞች ስላመኑ ደስ ብሎታል። ምክንያቱም እነሱም እንደ ጓደኛቸው መሳይ ደረቅ ቢሆኑ ኖሮ አበራ ምንድን ያመጣብኝ ብሎ እንደሚቀጣ ያውቃል። መሳይም ቢሆን ኪሱ ወስዶ መስመር ውስጥ እንደሚያስገባውና ለአበራ እንደሚያሰግደው ተማምኗል። ለዚህ ነው መሳይን ወደ አስቀመጠበት የዋሻው ክፍል ዝር ሳይል ለ2 ቀን ይቶ ለመሳይ የሚበላ እንኳን አልሰጠው። ይህ ሁኔታ መሳይን ሐሳብ እንደሚያስቀር ይሯስቧል። አበራ የግሌ ነው እኔ እስካልፈቀድኩ ድረስ እንዳትገቡ በሚለው ሰፊ ዋሻ ክፍል ውስጥ ተቀምጦ የተለያዩ ድምጾችን እያወጣ ሲጮህ ሲያጓራ ይሰማል። በዛች ክፍል ጥጉን የአበራን ቀይ የለበሱ ቀይ ሴቶች ቆመው አብረው በቀጥታ የሱን ቃል ይደግማሉ። አድማስ መስፍንና ዳንኤልን ይዞ በዋሻው ለውስጥ እየተጓዘ አካባቢውን ያስጎበኛቸዋል። እነ መስፍን ያስገርማቸው ግን ዋሻው በስተጀርባ ያለው የአትክልት ስፍራ ነበር። በጣም ሰፊ፣ በጣም ውብ። በስተቀኝ በኩል የተለያዩ ፍራፍሬዎች ያሉበት ዛፎች፣ በስተቀኝ የሚያማምሩ ጽጌረዳ አበባዎች፣ አረንጓዴ ስር እንደ ምንጣፍ የተዘረጋበት ቦታ። ከሚያስጨንቀው ዋሻ በስተጀርባ ማንም ሊያውቀው የማይችል የተለየ ስፍራ። መስፍንና ዳንኤል አፋቸውን ከፍተው ሲያስተውሉ አድማሴን ስፍራ የሚያሳያቸው ለአባታችን አበራ ስለታመናችሁ ነው፣ አደራ ስህተት እንዳትሰሩ ብሎ እያስጠነቀቃቸው ነበር። ሁለቱም ቃል ገቡ። እንዲሁም ያንን የአትክልት ስፍራ ሲያዩ የአበራ ታማኝነት ከፍ አለባቸው። እናም ጓደኛቸው ከሚሞት ለአበራ እንዲታዘዝ ሊያሳምኑት ፈለጉ። አድማስ ግን ከሱ ጋር መገናኘት የሚችለው እሱ ብቻ መሆኑን አስጠንቅቆ ስለነገራቸው በቅሬታ ተቀበሉት። አበራ ብዙ የጥንቆላ ቃላቶችን ሲያወራ ቆይቶ በራሱ መንገድ የራሱን እምነት አመስግኖ ዝም አለ። ወደ ጸጥታው ሲመለስ ሴቶቹ አጎንብሰው ለአበራ ክብር ከሰጡ በኋላ በየፊናቸው በዋሻ ውስጥ ተበታተኑ። መስፍን ሁለቱ ሴቶች ወደ እሱ አቅጣጫ ሲመጡ በመገረምና በአድናቆት ተውጦ ተመለከታቸው። አድማስ ከሁለቱ ሴቶች አንዷ ኤልያታ ናትና የመስፍን ሴት አልተመቸውም እና በማስጠንቀቅ አይነት ገላመጠው። መስፍን አይኑን ሰበር አደረገ። በእርግጥ በእድሜም ቢሆን ከመስፍን ጋር አገናኙ። ነገር ግን ልዩ ናቸው። ቀይ ቀሚሳቸው ከዋሻው ወጥተው በአትክልቶቹ ስፍራ ሲገኙ የተለያየ ቁንጅናቸውን ያጎላባቸዋል። ዋሻ ውስጥ ግን ከቁንጅናቸው ይልቅ ፍርሃትን ነበር የሚያስተጋቡት። ስለዚህ እነዚህ ሴቶች በተለየ ሁኔታ ማየት አይቻልም። አድማስ እንደነገራቸው በፍጹም
ከዚህ አካባቢ ርቀው የትም አያውቁ። በዋሻው ጨለማ ክፍል ውስጥ መሳይ በራብ የተሰቃየ ነበር። 2 ቀን በሙሉ ምግብም ሆነ ውሃ የሰጠው ሰው የለም እና በመጣራት በመጮህ ድምፁ ሰልሏል። እባካችሁ እናንተ ሰይጣኖች የሚበላ ስጡኝ፣ እባካችሁ ከዚህ ያስወጡኝ እያለ መጣራቱን ቢቀጥልም ሰሚ ግን አላገኘም። የመሳይን የሰለለ ድምፅ የሰማችው በዋሻ ውስጥ ለውስጥ ስትዘዋወር የነበረችው ኤዛ ድንገት ቆም ብላ ድምፁን ለመስማት ሞከረች። እባካችሁ አታሰቃዩኝ፣ መሞቴ ነው፣ ልቀቁኝ። ኤዛ ድምፁን ወደ ሰማችበት ጨለማ ክፍል ገብታ ልታደምጠው ሞከረች። ማን ነው እባካችሁ የሚበላ? እሺ 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 አለች ኤዛ። ማነሽ? እባክሽ ውሃ ስጪኝ አላት። ድምፁን ስትሰማ የምትፈልገውን እሰጥሃለሁ እሺ አለች። እሺ ቶሎ በይ ብሎ መሳይ የማትታየውን ሴት ጠየቀ። እሺ ብላ ወጣች። ከዛ ተሰወረችበት። መሳይ በተስፋ ያለ መቁረጥ ጠበቀ። እንደዛ ጠንቋይ ሴቶች አላመናቸው። በመራቡ ለመነ እንጂ ቆንጆ ሴጣኖች እንደተሰበሰቡ ያምናል። መሳይ ካሁን አሁን ውሃ ይዛልኝ ትመጣለች ብሎ የሚጠብቃት ሴት ቀረችበት። ከቆይታ በኋላ ግን ከባባድ እርምጃዎች ይሰሙ ጀመር። ከእርምጃው በባሰ ደግሞ የሚወጣው ድምፅ ይረብሻል። ይህ ሁሉ ካካታው ደሱ እንደሆነ ተሰማው። የቀድሞ ፍርሃቱ መጣበት። እርምጃ፣ አስፈሪ ድምፅ። መሳይ ወደ ጥግ በመሄድ ራሱን ሰበሰበ። መሳይ ዳግም ያንን ጠንቋይ ባያው ደስ ይለው ነበር። ነገር ግን ኤዛ አንዳች የሚቀመስ ታመጣለች ብሎ ሲጠብቅ አብያርና ጓደኞቹ እንዲሁም አድማስን አስከትላ በመምጣት በሩን ገፋ አድርገው ሲገቡ በተከፈተው በር መሰል ነገር በትንሽ ብርሃን አያቸው። መሳይ በሕይወቱ እንደዚህ ተገርሞ አያውቅም። የገዛ ጓደኞቹ በ2 ቀናቶች ውስጥ ፍጹም ተቀይረው ሌላ ሰው መስለዋል። የለበሱት ቀያይ ሸርጥና አናታቸው ሊያስሩት ሪቫን ወደ አስፈሪነት ቀይሯቸዋል። አብያራ ከማከላቸው ገዘፍ ብሎ ይታያል። በሰው እንደተለመደው ጥቁር ነው። አድማስ በእጁ በያዛት ባትሪ ወደ መሳይ አበራ። መሳይ ፍጹም ተጎሳቅሎና ከንፈሮቹ ድርቅ ብለው ለሚያየው አሳዛኝ ሁኔታ ውስጥ ነበር። ኤዛ ከአብያራ ትዕዛዝ ውጭ መውጣት እርግማን ይመጣል ብላ ስላሰበች እንጂ ልቧ አራርቶ ነበር። ይህ ልጅ አይኖቹ ውስጥ የሆነ የሚያሳዝን ነገር አለ ብላ አስባለች። ምንም እንኳን ደፋር መስሎ ቢታይም አይኖቹን ትኩር ብሎ ለሚያየው ውስጡ አንዳች መልእክት ይነበባል። ኤዛ ከዚህ በፊት እዚህ ዋሻ ውስጥ የተለያየ ሰው መስዋዕት ሲሆን አይታለች። ነገር ግን ለአብያራ ደስታ ስትል ራሷንም ማሳለፍ ለመስጠት የምትሰስት አይደለች። ይህ ልጅ ግን አንዳች ነገር እንድታዝንለት እየገፋፋት ነው። ግራ ገብቷታል። አብያራ መስዋዕት እንዳያደርገው ባልተለመደ ሁኔታ ፈርታለች። አድማስ በጣም ተጠግቶ ባትሪውን ሲያበራበት መሳይ ውስጡን ፍርሃት እየታገለ ምን ታየኛለህ? አይበቃም? እንደው አልፈራም አለው።
ድምፁ እየተንቀጠቀጠ ዝም በል አንተ፣ ከአባቴ ፊት እንዲህ በድፍረት አታውራ፣ ደምን ነው በጠጣው አለ ወደ ጆሮ ጠግቶ። ምንም ብትል ለእናንተ ሰይጣን አልሰግድ፣ ከፈለግ የፈለግከውን አድርግ አለ መሳይ። አድማስ ወደ መስፍን ትዕግስት በማጣት ዞር አለ። መሳይ እባክሽ ብለኛ እንደተቀላቀል ነው ተቀላቀል። የሁሉም ነገር ሰላም ነው። አባታችን ቤተሰቦቻችን ማየትና እንዳስፈለገን መሆን እንደምንችል ፈቅዶልናል። ስለዚህ ምንም የሚቀር ነገር የለም። አንተ ብቻ እሺ በል። የአባታችንን የህይወት ዘይት ጠጣ አለ መስፍን ወደ መሳይ ተጠግቶ። አንተ ውሻ በቀላሉ ትሸወዳለህ። እነዚህ እኮ ሰይጣኖች ናቸው። ለምን አይገባም? የፈጠረን እንድንክድ ሊያደርጉን ነው የሞትክ አለው መሳይ መስፍን ላይ በመጥፋት። መስፍን ፊቱን ጠራርጎ ሲያበቃ በንዴት ጦፎ የመሳይን ጉንጭ በጥፊ ያላሰው። መሳይ ደነገጠ። ጓደኛው እንዲህ በፍጥነት ተቀይሮ እጁን ይሰነዝርብኛል ብሎ አላሰበም። ጉንጩን እንዲያሰ አይኖቹን አቁረጨለጨ። ሰውነቱ መንቀጥቀጡን አባሰበት። አብያራም ተቆጥቶ መስፍንና ዳንኤል እንዲወጡ አዘዘ። አድማስ ከአብያራ ትእዛዝ ውጭ መስፍን መሳይን በመምታቱ ደነገጠ። ለራሱ እንዲህ አለ፣ ምነው እነዚህ ሰካራም ልጆች ወደ አባቴ እሺ ባልመጣው። እኔ ለእኔ ጥሩ ነበር ያሰብኩት፣ ኳሻ ውጭ ያለውን ዓለም እንዲያገኙና ሁሉንም ነገር እንዲፈጽሙልን። ነገር ግን የመረጥኳቸው ልጆች ስህተቶቼ ናቸው። ይባስ አባቴ እኔ ላይ እንዳይነሳብኝ። አንተ ልጅ የኔ ፈረስ አለ አብያራ በሚያስገመግም ድምፅ። አቤት አባቴ አለ አድማስ በማጎንበስ። ና ወደ እኔ አለ አድማስ ወደ ጠንቋይ ተጠጋ። አብያራ በሚያስፈራ ሹክሹክታ ይህንን ወይፈን እፈልገዋለሁ፣ ማንም እንዳይነካው፣ ለየት ያለ ወይፈን ነው፣ በቀላሉ ያመነበትን ነገር የሚቀይር አይደለም። ስለዚህ እምነቱን ቀስ በቀስ ከውስጡ ሸርሽሬ ነው ማስወጣው። ከዛ ግን የኔ ልዩ ታማኝ አደርገዋለሁ። እንዲህ አይነቱ ፈረስ ቀልቤን ይወስደዋል አለ አድማስ። የሚፈራውን የጠንቋዩን አይን ሲያይ ልቡ ተረበሸበት እና ትዕዛዙን እንደሚያከብር ደጋግሞ በማጎንበስ ቃል ገባ። በላሁን አስወጥተ በአትክልቱ ስፍራ እንደሚፈልገው አድርግለት፣ በጭራሽ እንዳትነኩት ነጭ ልብስ አድርግለት፣ እንዳሸነፈው ነው እንዲሰማው አድርግ፣ በቁጣ ሳይሆን በሰላም አናግረው አለ ጠንቋዩ። አድማስ ግራ ገባው። ለምንድን ነው ለዚህ ልጅ ክብር የሚሰጠው? ለምን እንደ ሁሉ ጊዜ እንደ ሌሎቹ ለመስዋዕት አይቀርብም? ምን አዲስ ነገር አለ? ምን አዲስ ነገር አለ እሱ ላይ ብሎ አስቦ መልሶ አብያራ የውስጡን እንዳይሰማበት ፈራና ይቅር በለኝ አባቴ አለ። አብያራ ልክ የአድማስን ሀሳብ ያወቀ ይመስል ችግር የለውም
ያልኩህን አድርግ ብሎት ወደ መሳይ ተጠግቶ ጥቁር ጓንት የለበሰ ሰፊ እጁን አናቱ ላይ ጫነው። መሳይ ለማምለጥ ጭንቅላቱን አንቀሳቀሰ። አብያር የትዕቢቱን መጠን በመገረም አስተውሎ ሲያበቃ እጁን ሰብስቦ ረዥም ጥቁር ቀሚሱን እየነሰነሰ ወደ ራሱ ዋሻ ሄደ። አድማስ ያለምንም ንግግርና እንቅስቃሴ ጥጓን ይዛ ወደ ቆመችው ኤዛ በመዞር ምልክት ሰጣት። ጠጋ ብላ ቆመች። አባታችን ይሄን ልጅ እንድንታዘዘውና በአትክልት ቦታው ካለው ክፍል እንድናስቀምጠው ነግሮናል። ስለዚህ ወደ መታጠቢያው ሰጂ፣ እናም ነፃ የሆነ ልብስ ጩ፣ ለእሱ ለየት ያለ እንግድነት ጊዜ እንድንሰጠው ከአባታችን መልእክት እንደተላለፈ ሌሎቹ ንገራቸው አላት። ይሄኔ ኤዛ ፊቷ ፈገግ ያለ መሰለውና አድማስ ልብ ብሎ አያስ እና መልሶ አሰበ። ትዕዛዙን ጥሳ ቆራርጣ እንዳጠለው አባት አብያራን ያዘዘው ኤዛ አንዳች ነገር እንዳታደርጊው አላት። ጭንቅላቷን ብቻ ወዛወዘች። የአራቱም ሴቶች ባህሪ የሚያመሳስልበት አጋጣሚ ይሄ ነው። በቃላት ማውራት ካልፈለጉ ጭንቅላታቸውን በማወዛወዝ ይገልጻሉ። አዎ ወይም አይደለም። ለሚታዘዙት ነገር አንገታቸው እንደነቀነቁ የሚውሉበት ጊዜ አለ። ቆንጆና ማራኪ ባይሆኑ አስፈሪነታቸው ከዝምታቸው ጋር አንዳንዴ ይበዛል። ኤዛ የመሳይን እጅ ይዛ እንዲነሳ ስትረዳው መሳይ ሊገሉት እንደሆነ በማሰብ ለፈጣሪው አንዳች ነገር እንዲያደርግለት እየጸለየ ተከተላት። ኤዛ ጨብጣ ያዘችው የመሳይ እጅ አንዳች ደስ የሚል ስሜት ሲያሰማት በመገረም ደጋግማ ዞራ አየችው። አዎ የምትሄደው ዋሻው እንደ ልቧ እጥፍ እያለች ነበር። መሳይ መገረሙ አልቀረም። እንዴት በጨለማ ውስጥ ያለምንም እንከን እንደዚህ መጓዝ ይቻላል? በመጨረሻ አንድ ክፍል ስትደርስ ወደ ውስጥ ገብቶ እንዲታጠብ ነግራው ቆመች። መሳይ በመገረም አያት። ንግግር አቁማ ምልክት ሰጠችው። ውስጥ ሲገባ እንደ ቫምፓየር ተቀይራ ልትቦጫጭቀው እንደምትችል አሰበ። አምላኬ ድረስልኝ ሲል ተማጸነ። ትዕዛዟ ጠንከር ሲልበት ወደ ውስጥ ገባ። ከውስጥ የመታጠቢያ ገንዳ የመሰለ ነበርና ባልዲና ውሃ ተቀምጦ ተመለከተ። ጥቂት ግራ እንደመጋባት ብሎ ከቆመ በኋላ ወደ ገንዳው ሄዶ ልብሱን አወላለቀና ገንዳው ውስጥ ገባ። የውሃው ቅዝቃዜ ጩጩ ያሰኛል። መሳይ በማጥለቂያው የቀዳ ሰውነቱ ላይ ባፈሰሰ ቁጥር ድምጽ ያወጣ ነበርና ኤዛ ባለችበት እንዳለች መቆየት ተሳናት። እናም ምን እየሆነ ነው ብላ በማሰብ በቀጥታ የከለለችውን ወፍራምና ቀይ መጋረጃ ገልጻው ገባች። ስትገባ የመሳይን እርቃን በማየቷ ባለችበት ደንዛ ቀረች። መሳይ የኤዛ መግባት ስላስደነገጠው በመጥለቂያው የያዘውን ውሃ እንዳንከረፈፈ በፍርሃት አይኖቿን አያት። ቀጥሎ ኤዛ የሚያስፈራ አውድ የሚያስፈራ አውሬነት መቀየሩ አይቀርም ብሎ ተጠባበቀ።
የለበሰችው ቀይ ቀሚስ፣ ረጅም ሉጫ ጸጉሯ፣ ትልልቅ አንጸባራቂ ዓይኖቿ ሳሟት የሚያሰኙ ወፍራም የሚያምረው ከንፈሯ፣ ውብና ማራኪ ቁመኗ በመሳይ ዓይኖች ውስጥ ቦታ አልነበራቸው። ለመሳይ የሚታየው የሰይጣን መልኳ ብቻ። ኤዛ ለሰኮንዶች ተከፍቶ በአድናቆት የቀረውን አፏን ዘጋችውና ወደ መሳይ ቀረበች። መሳይ ገንዳ ውስጥ አንቃ ስታስቀረው ተሰምቶት ሰውነቷ ተሸማቀቀ። ኤዛ መናገር ጀመረች። የተለየ ነገር ነው የሚታየኝ ብላ አንድ ነገር ላይ እንዳተኮረች ሲገባው ማጥለቂያውን ለቆ እጆቹን በፍጥነት ከለለ። ማጥለቂያው እየተንኳኳ ሲወድቅ ኤዛ ግራ በመጋባትና ባልተለመደ ሁኔታ አስተዋለች እና ሊሸሽጋት በሞከሩ ፊቷ ላይ ቁጣ ታየ። ወንድ ልጅ ምን እንደሚመስላት ታውቂም እንዴ አላት። እየተጠጋችው እንደሆነ ሲያቅ የሞት ድንገት ፊቷ ቀልቶ ቆጣ ስትል ደግሞ በጥፍሮቿ ሰልስላ ልትበጣጥሰው ያሰበች ነው ብትመስለው። አይቼ አውቃለሁ ጌታዬ አቢያራን በሳምንት አንዴ አየዋለሁ፣ አጥበዋለሁ። ሁላችንም ለጌታችን ያለን ክብር በዚህ መልኩ እየተፈራረቅን እንገልጽለታለን። ነገር ግን የእሱ ሰውነት ከአንተ የተለየ ነው፣ እንዳንተ በጭራሽ አይደለም ብላ ትኩረቷን ሳትቀንስ አየችው። በውስጧ ደግሞ የአቢያራ መንፈስ ስለምትናገረው ነገር ይቅር እንዲላት ለመነች። ጠንቋይ ያንዳንዳችሁን ይጫወትባችኋል አይደል ሲላት ኤዛ በፍጥነት አንገቱን አንቃ በመያዝ ዳግም ጌታዬን በዚህ ስም እንዳትጠራው፣ እሱ የኛ ጠባቂ ነው። እሺ ሚዳቁ ቢያጮችበት መሳይ ልቡ እየፈራ ለምን ቀደም እንደሚል ራሱም ይገርመዋል። በኤዛ እጆቹ ሲገባ እንደገመተው ሞቶ የቀረበ መሰለው እና ዓይኑን ጨፈነ። ቤተሰቦቹን አሰበ፣ እናቱን፣ አባቱን። አንድ ልጃቸው ነው። እሱን ፍለጋ የማይደርሱበት ቦታ እንደሌለ ያውቃል። ስቃያቸውን ተሰቃየ። አዎ ኤዛ በእጆቿ የመሳይን አንገት ይዛ በይበይ ከሚላት ክፉ መንፈስ ጋር ታገለች። ግዳዩ ከሚል ስሜቷ ለመውጣት እንደምንም ታገለች እና መሳይ ሸብረክ ሲል ከክፉ መንፈሷ ነቃችና አየችው። መሳይ እጇ ለስለስ ሲልለት አልቃሽ ዓይኖቹን ከርጾ አያት። ኤዛ ዓይኑን ሲገል ስታየው የቀድሞ አዛኝ ልቧ ተመለሰ። እናም አንገቱን ለቃ ጸጉሩን መዳበስ ጀመረች። እንዴ ነገር አድርጋ አታውቅም እና እጆቿ በራሳቸው መንገድ ሲንቀሳቀሱ ለራሷም ገረማት። መሳይ በጸጉር ውስጥ የሚንሸራሸረውን የኤዛን ጣቶች እየፈራ ግራ እያጋባው ነበር። ኤዛ ግን በነካችው ቁጥር ይበልጥ ተጠጊው የሚል ስሜቷ ይገፋፋት ጀመር። እሷ ስትጠጋው መሳይ ሲሸሽ የገንዳው ጫፍ ላይ ደርሶ ሊወድቅ ሆነ። ኤዛ እንደመወራጨት ሲል ከድርጊቷ በፍጥነት ታቀበች። እናም መሳይ ለቃ ፊቷን ወደ መጋረጃው አዙራ ተንበረከከች።
ይቅር በልኝ ጌታዬ፣ ይቅር በልኝ ጌታዬ፣ አብያራ ይቅር በልኝ እያለች ስትማጸን መሳይ የታነቀበትን ቦታ እያሻሸ በመገረም ተመለከታት። በልቡ ምናልባትም እዚህ አካባቢ ያለው ሰይጣን አብያራ ብቻ ነው፣ ሌሎቹ እንደኔ ጓደኞች በአብያራ ስነ ልቦናቸውን እየተነጠቁ ይሆናል ብሎ አሰበ። ሄዛ ከተንበረከከችበት ተነስታ ወደ መሳይ በመቅረብ በፍጥነት ታጠብ፣ እዛ ጋር ነጭ ሸርጥ አለልኝ፣ ከዛ ለብሰህ ውጣ፣ ደጅ እጠብቅሃለሁ ብላ ዞራ ሳታየው ወዲያው ወጣች። ቀናቶች እየነጎዱ ነው። አስፈሪ ዋሻ ከነጨለማው በአስፈሪነቱ ቀጥሏል። ይህ ጭንቀትና ፍርሃት ግን በአንድ ሰው ላይ ብቻ ነበር ተጽዕኖ ያሳረፈው። እሱም የአብያራን እምነት አልቀበልም ብሎ በአቋሙ የጸናው መሳይ ላይ። ሌሎቹ በፍርሃት ለተገዙለት ጠንቋይ የቀኝ እጅ ሆነዋል። በዚህም ምክንያት የፈለጉበት ቦታ ደርሰው ለመምጣት አሳውቀው መውጣት ተፈቅዶላቸዋል። ከሴቶቹ በስተቀር መሳይ በጓደኞቹ መለወጥ እንደተገረመ ነው። ዕለት በዕለት ፍጹም ወደ አውሬነት እያዘነበሉ ጭራሽ ከአድማስ ጋር መፎካከርም ጀምረዋል። ለአብያራ ያላቸው እምነት ከሚገመተው በላይ ጨምሮ ከስርስሩ እንደ አባታቸው መከተል ጀምረዋል። አብያራም በፍጥነት በእነሱ ተስቦ አድማስን ችላ ማለትና ሐሳቡን ሁሉ ለነመስፍን እያካፈለ ትዕዛዙን አስፈጻሚ አድርጓቸዋል። ሁለቱ ጓደኛሞች ስለ ቤተሰቦቻቸው ማሰብ ትተዋል። አንድም ቀን አስተዋቁ እንደ ልባቸው በሚያገኙት ገንዘብ ከተማ ወጥቶ የፈለጉትን አድርገው ይመለሳሉ። ሁኔታቸው ሁሉ ለረጅም ዓመታት ከአብያራ ጋር እንደኖሩ ነው ያስመሰላቸው። አድማስ ወደ ከተማ ይዟቸው በመኪና ያቀናል። ዋሻው ከወትሮ በተለየ ጩኸትና ማጓራት አይሉበታል። መሳይ ሰውነቱን ውርር አድርጎታል። ስለ ጠንቋዩ የሚሰማው ነገር ውሸት ቢሆንም አንዳንዴ የሚያወጣው ድምፅ ግዝፈቱ ይረብሸዋል። በዋሻው ውስጥ የተለያዩ ተፈልፍሎ የተሰሩ ቤቶችን አይቷል። ያንዳንዱ ክፍል በቀያይ ጨርቆች ስለተሸፋፈኑ ሽብር ይለቃሉ። በዛ ላይ ምንነታቸው በግልጽ የማይለዩ እንስሳቶች በሳምንት ውስጥ በ3 ጊዜ እየታረዱ ዋሻው ይረጫል። ይሄ በራሱ ይሰቀጥጧል። የጓደኞቹ ደግሞ ይባስ። የእንስሳቶቹ ደም በአብያራ ትዕዛዝ በነጭ ጎድጓዳ ሳህን እዛ ባሉት ተከታዮች ይጠጣል። ጓደኞቹም ይህንን ማድረግ ጀምረዋል። ይህንን እንዲያደርጉ የገፋፋቸው ኃይልና ጥንካሬ እንዲሰጣቸው ያስችላል ተብሎ በአብያራ ስለተነገራቸው ነው። የአብያራ ሴቶች ደግሞ በእሱ አማካኝነት ከደሙ ግንባራቸውን ይቀባሉ። የተቀቡትንም ደም እስከ ማታ ድረስ እንዲጠፋ አይፈለግም። ስለዚህ ፊታቸው ምንም እንዳይነካቸው ይጠነቀቃሉ። መሳይ ሲፈራ ሲቸር አስፈሪውን የአብያራ ድምፅ ወደሚሰማበት አቅጣጫ ሄደ። በቀረበ ቁጥር አስፈሪነቱ ቢለያይም ልቡን በቀኝ እጁ ደግፎ ደጋግሞ የአምላኩን ስም እየጠራ አብያራ ከሚጮህበት ክፍል ደርሶ የዋሻውን ግድግዳ ተደግፎ ቆመ።
ከዛም በቀስታ የተጋረደውን ቀይ መጋረጃ በመጠኑ ገለጽ አድርጎ ወደ ውስጥ አየ። ከውስጥ የአቤራ ሴቶች ክብ ሰርተው ተያይዘው ይሽከረከራሉ። የሆነ የማይገባ ነገር ያኩተመትማሉ። አቤራ መሀል ላይ ተንበርክኮ ያጓራል። ወደ ሌላ አቅጣጫ ሲመለከት አንድ በእድሜ ጠና ያሉ አዛውንት በደም ተጨማልቀው ወድቀዋል። በሰውየው አጠገብ ግራና ቀኝ ጓደኞቹ መስፍንና ዳንኤል እጆቻቸው በደም እንደተበከለ የጩኸት ድምጽ እያወጡ አቤራን ያጅባሉ። አድማስ በእጁ ስለት እንደያዘ እንደ በሽተኛ አንገቱን በፍጥነት እያንቀሳቀሰ ቆሟል። መሳይ የሚያዩን ነገር ለማመን ከበደው። አቅለሸለሸው። ሊያስታውከው ሲታገለው በፍጥነት ወደ ኋላው በመመለስ ተደበቀ። በዋሻው ውስጥ ከምትገኘው ለአንድ ሰው ብቻ የምትበቃ ጠባብ ስፍራ ውስጥ ወተፍ አለ። ልቡ በፍጥነት ሲመታ ይሰማዋል። የዋሻው የጭካኔ በትር ዛሬ ገና የተጀመረ መሰለው። ስለተገደሉ እሱ አሰበ። አሳስቡት። ይህኔ አንድ ምንም ማያውቅ ሰው ይሆናል። አዎ አቤራ ግን በጭካኔ መስዋዕት አደረጋቸው። ኧረ ፈጣሪ ተው፣ አንድ ነገር አድርግልኝ እባክህ። የእነዚህ የብዶች ስህተት በቃ በል እባክህ እያለ ተማጸነ። ከብዙ ውጥረት በኋላ ዋሻው ሰላም አገኘ። መሳይም ባለበት እንዳለ የሰመመን እንቅልፍን አሸለመ። ምሽት ላይ ነው። ከዋሻው በስተጀርባ ካለው አትክልት ስፍራ አንድ ጥቁር ድንጋይ ላይ መሳይ በጸጥታና በትካዜ ተቀምጧል። ነገሮች በሆነ ታምር ተቀይረው አልፈው ከቤተሰቡ ጋር እንዲገናኝ ፈጣሪውን እየለመነ ጭምር ነው። ይህን አስፈሪና ባለማወቅ የሚፈጸም የዋሻ ውጥንቅጥ ትርኢት ማብቂያ እየናፈቀ ነበር። ከርቀት ጓደኞቹ ለብቻቸው ተነጥለው ተቀምጠዋል። ወደሱ እያዩ ሲያወሩ አልፎ አልፎ ቀና እያለያቸዋል። የገዛ ጓደኞቹ ወደ አስፈሪ አውሬነት የመቀየራቸው ጉዳይ አሳስቦታል። አብሮ አደግ ጓደኞቹና በጣም የሚግባቡ ነበሩ። ዛሬ በህይወት ባልጠበቁት ሁኔታ እዚህ ከማያውቁት ዋሻ መጥተው ተጥለዋል። ይህ ሁኔታም ሶስቱንም ቀይራ ለዚህ አብቅታቸዋለች። መሳይ ነገሮች ሁሉ በዚህ መልኩ እዚህ ጋር መድረሳቸው ሲያሳስበው ጩጩ ይለዋል። ጓደኞቹ በሰው ደም እስከ መታጠብ ደርሰዋል። የአቤራ ኃይል ይበልጥ እየጨመረ ይመስላል። አንዳንዴ ከሁኔታው አንጻር ምናልባት አቤራ ለየት ያለ የሰይጣን መንፈስ ይኖር ይሆን ብሎ እንዲጠራጠር ያደርገዋል። እዛ ዋሻ ውስጥ ትንሽም ቢሆን ተስፋው ኤዜ ናት። ኤዛ እዛ ዋሻ ውስጥ ትንሽም ቢሆን ተስፋው ኤዛ ናት። በጣም እየመሸ ሲመጣ ከአትክልቱ ስፍራ ተነስቶ ወደ ዋሻው ሊገባ ተራመደ። ጥቂት እንደሄደ ኤዛን አይቷት ቆም አለ። ያንን ቀዩን ቀሚሷን እየጎተተች ደስ በሚል ፈገግታ ታጅበው ወደሱ ስትመጣ በመገረም አያት። ለመጀመሪያ ጊዜ ያገኛት ይመስል በውበቷ ተደነቀ። በልቡ ሙቺ ሴት ግን የሆነ የተለየ ነገር አላት ልበል አለ። ደግሞ የሌላ ሀገር ደም ያላት ነው የምትመስለው። አድማስ በዛች መኪና ውስጥ በሆነ ታምር ከሀገር ይዞን ወጥቶ ይሆን? ግን ደግሞ አማርኛ እንዴት ሊያውቁ ቻሉ? ወይ አምላኬ! እነዚህ ሴቶች ምንድን ናቸው? ተወዛገበ።
መሳይ ልትገባ ነው አለችው። ኤዛ ደርሳ አዎ አለ። ቀና ብሎ አይኗን ለማየት እየከበደው በዚህ ሰዓት እንቅልፍ መተኛት ይከብዳል። ጥቂት ከኔ ጋር አትቆይም አለችው ጉንጩን ያሳርጋ። አውሬው ቢኖርስ አለ። ቀና ብሎ እያያትና አገጩ ላይ ያሳረፈችውን እጇን ለማሸሽ እየሞከረ አይ እዚህ አውሬ አይገባም፣ የአቤራ መንፈስ ይጠብቀናል፣ በዛ ላይ እኔ እስካልነው አትፍራ አለች። ኤዛ እባክሽ ስሚኝ፣ አቤራ የሚባል መንፈስ የለም፣ አትሞኝ፣ በተሳሳተ መንገድ ላይ ነሽ፣ እባክሽ ከዚህ ህይወት እንድትወጪ ጸሎት አድርጊ፣ ጸልይ አላት። መሳይ አይኖቿን በድፍረት እያስተዋለ ኤዛ በጸጥታ ስታደምጠው ቆይታ አገጩን በመልቀቅ አፉን እፍን አርጋ ያዘችው። በጣም የደነገጠ ይመስላል። ከዛ ዙሪያ ገባውን አየች። ማንም የለም። እነ መስፍንም ወደ ዋሻው ገብተዋል። የአቤራ መንፈስ የተቆጣ እንደሆነ ብላ እንደምታጣራ መሳይ ገባው። እጁን ወገቧ ላይ በማሳረፍ ትኩረቷን ሳበ። ኤዛም ወደሱ ተሳበች። አየች። በጨረቋ ብርሃን የታገዙት አይኖቹ ውስጥ አንጸባራቂ መሳይ ያሳዛኝ አስተያየት አንድ ላይ ኤዛን ፈተናት። የሆነ ኃይል ወደሱ ጎተታት፣ ቀረበችው ወደ ማታቀው ዓለም። ለመጀመሪያ ጊዜ ይህ ስሜት እየተሰማት ነው። መሳይ በኤዛ ቀጭን ወገብ ላይ እጆቹን ጠምጥሞ ወደ ራሱ እያስጠጋ ቀልቧን ይከሳው ጀመር። ሄዛ የስሜት ቁንጥንጫውን ተቆጣጥራ ማስቆም እስኪሳናት ሆነባት። በስሜታ ተመለከተችው። የልቧ ምት ለራሷም እስኪገርማት ሆነች። መሳይ በአሳዛኝ አይኖቿን ፈልጎ አተኮረባቸው። ኤዛ አይኖቹን ተከትላ ወደ ከንፈሮቹ ዝቃለች። መሳይ ያቀረበችለትን እነዛን እንጆሪ መሰሉ ከንፈሮቿን በፍጥነት ተቀበላቸው። እሱ እንደተራበ ሰው ሲሆንባት፣ እሷ በማታውቀው አዲስ ስሜት ተቀጣጠለች። ይህ ለየት ያለ አዲስ ህይወት መንገድ ነው። እንዲህ አንዳቸው በአንዳቸው ላይ ጠፍተው ሲወዛወዙ ከዋሻው ደውል ተሰማ። ኤዛ ብርክክ ብላ መሳይን ገፍትራው ድንብር ብላ ቆመች። መሳይ በድንጋጤ ቀጥሎ የምታደርገውን ጠበቀ። ትንሽ ስታየው ቆይታ ናቱን እንግባ፣ አባታ አቤራን ደውለው እኔ እንዳልገባው አውቋል፣ ይቅር ይበለኝ አባቴ አለች እየተርበተበተችና የመሳይን እጅ እያያዘች። እኔ ለብቼ ልሂድ፣ አብረን ጋር ሊቆጣ ይችላል አላት። እጁን ይዛ ወደ ዋሻው እየጎተተች ስትወስደው አይቶናል፣ አዎ ቀጣይ የምንቀጣውን ቅጣት መቀበል ብቻ ነው አለች ትንፋሿ ቁርጥ እያለ። ኧረ አላየንም፣ እዚህ ማንም አልነበረንም እኮ። አይ አቤራ በልባችን ውስጥ አለ ጌታዬ አለች። እንዲህማ መቼም ሊሆን አይችልም፣ በልባችን የሚኖረው ፈጣሪ ብቻ ነው። ፈጣሪ ደግሞ ብርሃን ነው፣ እንደ አቤራሽ ጨለምተኛ ሰው አይደለም ብሎ ሊቀጥል ሲል ዝም በል አንተ ልጅ፣ ችግር ውስጥ አትክተተኝ፣ አፍን ዘግተህ ወደ ውስጥ ግባ፣ ነገ እንገናኛለን ብላው በስተግራ ካለ ዋሻ ጨለማ ክፍል ውስጥ ገብታ ተሰወረች። መሳይ ቀስ እያለ ወደ ማደሪያው ለመግባት የዋሻውን ግድግዳ እየታከከ በጨለማው ተጓዘ። የዋሻው ውስጥ ነፍሳቶች ሲሪር ማለት ጀምሯል። የተለየ ድምፅ ሲሰማ ልቡ መምታት መረበሽ ጀመረ። መሳይ የሚያስፈራው ድምፅ አጠገቡ ሲደርስ ልቡ ቀጥ አለች። ላፍታ የሚያስጨንቅና የሚያስፈራራው የአቤራ ድምፅ ነበር። መሳይ ጭንቅላቱን ይበለጠ ጨምቆ ይዞ በእግሩ ተንበረከከ። ካሁን በቃ ያዘኝ ብሎ ፈራ። ነገር ግን አቤራ ጥቂት መሳይ ባለበት ቦታ ቆም ካለ በኋላ ያንን የጥንቆላጭ ጩኸቱን እያሰማ በዋሻ ውስጥ ያለምንም ብርሃን መዟዟሩን ቀጠለ። መሳይ አልፎት ሲሄድ በፍጹም አላመነም ነበር። ከዛ በኋላ ለሚያደርገው ነገር ሁሉ ይቅርታ ጠየቀ እና
እቅድ ማውጣት ጀመረ። አዎ ይህንን የሰይጣን ጎሪ መበታተና ነፃ መውጣት። ይህንን ማድረግ ያለበት በራሱ ጥንካሬ ነው። ፍርሃትና መረበሽ መጨረሻው ሞት ነው። ስለዚህ እነዚህን ሰዎች አንድ በአንድ ለመጋፈጥ ወሰነ። አድማስ በጠዋት ወጥቶ የተረጋውን የመሳይን በር ሲያንኳኳ አድማስ በጠዋት ወጥቶ የተዘጋውን የመሳይን በር ሲያንኳኳ መሳይ በድንጋጤ ተነስቶ ቆመ። ማን ነው? እኔ ነኝ፣ ክፈት በሩን አለ ቆጣ ብሎ። አንተ ማትረባ ፈልፈላ፣ ጌታ ቢያራ ቢፈቅድልኝ አንድ ቀን አላሳድርም ነበር፣ አንገትን አነቄ ለዘንዶ ነበር የምሰጠው አለ በጩኸት። ይህን ጩኸት ሰምታ ይሆን አይታወቅም። ኤልያታ የተባለችው የአብያራ ሴት ድምጿን አሰማች። አድማስ ምንድን ነው ስትል አድማስ ተርበተበተ። ኤልያታን በጣም ስለሚወዳት የእሷን ድምፅ ሲሰማ ይደነባበራል። አይ ሰላም ነው፣ መሳይ ያልወጣ ሲለኝ ተናድጄ ነው። መሳይ መተኛ ከፈለገ ቶ ለምን ፈለግከው? ፈልጌው ነበር፣ ለእሷ አንድ ማስጠንቀቂያ ነበር፣ ለዛ ነው አለ አድማስ። ምንድን ነው? ምን መሰለሽ፣ ማለቴ ኢዛን እያታለላት ነው፣ ወደ እሱ እንድትሳብ በማድረግ ችግር ውስጥ እየከተታት ነው። እና ይህን ደግሞ ጌታዬ ከሰማ ታውቂያለሽ፣ ከዚህ በፊት እንደተፈጠረው ያ ልጅ ቤዛ ምክንያት የተገደለው። አዎ እንደዛ ነው የሚፈጠረው። እናንተ ምን አሳሰበና ነው ማስጠንቀቂያ የምትሰጠው? አባታችን ያውቅ ይሆናል፣ ደግሞ ከሱ ምንም አይሸሸግም። ብታስጠነቅቀውም አባታችን ቀድሞ አውቆት ይሆናል ዝም ያለው። ይህንን ልጅ መርዳት ፈልገ ነው ወይስ ሌላ ዓላማ አለ? ምንድን ነው ብላ ፈጠጠችበት። ምላሿ ስላስደነገጠው በዛው ሹልክ ብሎ ሄደ። የዛን ዕለት ቤቱ በጸጥታ ሲታመስ ነበር የዋለው። ድንገት አብያራ ብድግ ብሎ ሲቆም የሁሉም ልብ ቀጥ ያለ መሰለ። አብያራ ጥቂት ሲንጎራደድ ቆይቶ በአስፈሪና የተሰበረ በሚመስል ድምፅ መናገር ጀመረ። ዛሬ እዚህ ሰበሰብኳችሁ አባቴ አንድ ነገር እንዳደርግ ስላዘዘኝ ነው። እኔን በእናንተ ላይ የሾመኝ አባቴ የኔ ጌታ ከልጆቼ ውስጥ አንዷን መስዋዕት እንዳደርግ አዞኛል። እንደምንም ቢማለት ይቻለኛል። በእርግጥ ልብ ያዝኗል፣ ግን አባቴ የኔንም ሕይወት ቢጠይቀኝ እሰጠዋለሁ። ልጆቼ ለአባታችሁ ጥያቄ መቼስ በደስታ ምላሻችሁ ነው። እኔም እንደዛን ያሳደግኳችሁ። እናም አንድ ነገር ያጎደለች ልጅ አለች ከእናንተ መካከል። ለዚህም ነው አባቴ ወደ እሱ የጠራት ብሎ አብያራ ጸጥ አለ። መሳይ በጥላቻና በፍራቻ ቀና ብሎ ተመለከተው። ይህ ጠንቋይ ሰይጣንነቱ ይበልጥ ጨምሯል ማለት ነው። ሰውን እያጭበረበረ የሰው ደም መጠጣቱን። ወይኔ በቃ ኢዛን ሊያጠፋት ነው፣ ስለኔና ስለሱ አውቋል ማለት ነው ብሎ ተጨነቀ። አድማስ ኢዛን ዞር ብሎ አይቶ አንገቱን አቀረቀረ። ኢዛ አድማስ ሲያት ይሄ ድግስ ለሷ እንደሆነ በማሰብ በፍርሃት አድማስ በቀኝ እጁ ያዛትን የተሸፈነች ስለት ተመለከተች። አብያራ ካለበት በጣም ቀረብ ብሎ ወደ ቆመው አድማስ እያየ ይበልጥ እንዲቀርበው ምልክት ሰጠው። አድማስ ስለቱን እየነካካ ወደ አብያራ ተጠጋ። አብያራ ለአድማስ በሹክሹክታ ተናገረ። በዚህ ጊዜ አድማስ ግራ መጋባትና በድንጋጤ አብያራ ላይ ያፈጠጠ። አብያራ መልእክቱ እንደ ዘበት ለአድማስ ከነገረው በኋላ ወደ ኤልያታ ታፈጠጠ። እናም ረጃጅም ጥፍር ሰይጣን የሚመስሉ ጣቶቹን ወደ ኤልያታ ተቀስሮ የኔ ልጅ አንቺ የጌታዬ ምርጫ ነሽ ብሎ በሚያስፈራ ድምፁ ኤልያታ እንድትቀርበው ጠራት። እዚያ የነበሩት ሁሉ ግራ በመጋባት አንዴ ኤልያታን አንዴ አብያራን ተመለከቱ። ኤልያታ አልገባትም።
ነገር ግን ወደሱ መንቀሳቀስ ስትጀምር አድማስ የሚያፈቅራት ሴትን በገዛ እጁ እንዲሰዋ በመታዘዙ አድማስ የሚያፈቅራትን ሴት በገዛ እጁ እንዲሰዋት በመታዘዙ ዘገነነውና አይደረግም ብሎ ሳያስበው ጮኸ። በዚህ ድምፅ ጠንቋዩ አቢያራ ራሱ ሳይደነግጥ አልቀረም። መሳይ አድማስን ቁጣ ሲያይ ደስ አለው። በዚህ አጋጣሚ አንድ ነገር ለመፍጠር ራሱን አዘጋጀ። አቢያራ አድማስን ያልተለመደ ተቃውሞ ሲሰማ ያልጠበቀው ነገር ነውና ለመጀመሪያ ጊዜ ደንገጥ ብሎ አድማስ ላይ አይኑን ተከለ። ኤልያታ በአቢያራና በአድማስ መካከል እንደቆመች ናት። ግራ ገብቷታል። ምን እንዳጎደለች ራሷን ደጋግማ ብትጠይቅም ምንም አይነት ጥፋት ማስታወስ ሳትችል ቀረች። አቢያራ ማጓራት ጀመረ። አድማስ ግን ከቆመበት አልተንቀሳቀሰም። እንዴት ነው ለሚያፈቅራት ስለት የሚያነሳው? ግራ ገባው። ልቡ ሸላለው። አቢያራ ማጓራቱ ባሰ። ዋሻው ተናወጠ፣ ተሸበረ። ሴቶቹ ጥቅጥቅ ያዙ፣ ማንባት ጀመሩ። መሳይ የሚያጓራውን አቢያራን ወደ ጎን እያየ ቀስ ብሎ አድማስ ጋር ተጠጋ። ልክ አድማስ አጠገቡ እንደደረሰ በፍጥነት አድማስ ያዘውን ስለት ተቀበለው። የመሳይን ፈጣን እንቅስቃሴ መቋቋም ያልቻለው አድማስ የተቀበለውን አብረቅራቂ ስለት መሳይ እጅ ላይ ሲያየው በድንጋጤ አፉን ከፍቶ ቀረ። ኤልያታ ግራ መጋባትና በፍርሃት ተመለከተችው። ምክንያቱም ሕይወቷ በመሳይ እጅ ላይ ያልፍ መሆኑን አስባ ነበር። ኢዛ መሳይ አጉል ነገር ሞክሮ ችግር ውስጥ እንዳይገባ በመፍራት እንዲያቆም እጆቿን እያወናጨፈች አስጠነቀቀችው። እነ መስፍን የጓደኛቸውን ድፍረት አይተው ተደናግጠው አቢያራ የሚያደርስበትን የጭካኔ በትር ለማሰብ ከበዳቸው። መሳይ ግን በእጁ የገባውን ስለት ያላንዳች ማመንታት ወደ አቢያራ ደረት ሰቀሰቀው። አዎ ያልበቃ ብሎት ከአቢያራ በባሰ እየጮኸ የአቢያራን ሰውነት ሰርስሮ የገባውን ስለት በጭካኔ ያሽከረከረው። አንተ መጥፎ ጠንቋይ፣ እስኪ አሁን እምነት ያድንህ፣ እስኪ የታለ የጨለማው ንጉሥ አባት፣ አንተ አረመኔ ጨካኝ፣ የስንት ሰው ደም አፍስሰ ነበር፣ እስኪ ያንተም ይፍሰስ ጮኸ። መሳይ እንደ እብድ እየጮኸና እየተሳደበ የአቢያራን ሰውነት መሳሰው። ይህን አድማስ ከቆመበት ተንቀሳቀሰና ወደ አቢያራ በግርም ተጠጋ። ምንም አይነት ታምር ስላጣበት ግራ ገባው። የተወሰኑ ሴቶች ወዴት እንደሄዱ ባያቅም በጌታቸው ድንገት መውደቅ ጨለማ የባሰ ጨልሞባቸዋል። እነ መስፍን እየተቻኮሉ ወጡ። ሴቶቹም ሁሉ በደመ ነፍስ ሮጡ። አድማስ ከልጅነታቸው ጀምሮ እንደ ታምረኛ አባት ሲቆጥሩት የነበረው አቢያራ በደም ተጨማልቆ ሲያየው ከዚህ በላይ መታገስ አልቻለም። እየሮጠ ጠፋ። ኢዛ በቀስታ ነገሩን ለማጣራት ወደ መሳይ ተጠጋች። ይህን ስለት በቃ ጣሎ፣ ማንም ባንተ ላይ ጉዳት አያድርስ፣ ምን ያለው ሁሌም አብረንን እንዳልከው አቢያራ ሰይጣን ነው፣ በድን ሆኗል፣ በድን። አዎ በቃ ከዚህ ጨለማ እንወጣለን፣ ብርሃንን ታሳየኛለህ፣ በአንተ ዓለም ውስጥ በደስታ ለመኖር ዝግጁ ነኝ አለች ኢዛ የመሳይን እጅ እንደያዘች። ኢዛ ከመሳይ ጋር በምታውቀው ዋሻ ውስጥ መውጫ ቀዳዳ ለመፈለግ ተሯሯጠች። ከዋሻው በመከራ ወጡ። ከወጡ በኋላ ኢዛን በዋን ማቆም አልቻለች። እዛ ዋሻ ውስጥ ከሕፃንነቷ ጀምሮ ያሳለፈች ሕይወት የውሸት እንደነበር ለማሰብ ከብዷታል። ጓደኞቿን፣ እህቶቿን ሁሉንም አታለች። የት እንደሄዱ አታውቅም። ብቸኝነት ተሰምቷታል። ወደፊት የሚጠብቃት ሕይወት አሳስባት። መሳይ ሲያቅፋት የእጆቹ ጥንካሬ ተሰምቷት ወደሱ ዞረች። ድል አድራጊነት ይነበብበታል። ስታየው ቆይታ ፈገግ ለማለት ሞከረች።
ጠጋ ብሎ ባለው ልጅ መንፈስ ከንፈሯን አጥብቆ ሳማት። በደከሙ እጆቿ ተጠመጠመችበት። ኢዛ ለሁሉም ነገር እሱ አጠገቧ እስካለ ድረስ ፍራቻ እንዳይሰማት አጥብቆ ነገራት በልብ ሙሉነት። መሳይ ከኢዛ ጋር አንድ የጭነት መኪና ለምኖ በመውጣት ወደ አዲስ አበባ ይዟት ተጓዘ። የኢዛ ውበት የሚደንቅ ነው። ይህ ውበቷ ከብዙ ሰው ጋር እንደሚያታግለው እያሰበ ግን ለማንም አሳልፎ እንደማይሰጣት እንደሚጠብቃት በልቡ ቃል እየገባ ወደ ራሱ አስጠግቶ ቅፍቅፍ እንዳረጋት ወደፊት አየ። የጭነት መኪናው ይዟቸው ከነፈ።